السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد የተከበራችሁ የአላህ ባሪያዎች አላህ ሱብሓነሁ ወተዓላ ፍቃዱ ሆኖ በተከበረው ወንድማችን ኡስታዝ አብዱልቃድርና እንዲሁም እህታችን ሙኒራ ማዕከል በሚደረገው እስላማዊ ጋብቻ ለመገናኘት ወፍቆናል። መገናኘቶች ብዙ አይነት መስመር አላቸው። ሰዎች ጋብቻን ሲፈጽሙ አላህን ሱብሓነሁ ወተዓላ በሚያስቆጣ መንገድ ይፈጽሙታል። የራሳቸው ሳይበቃ ወይንም ደግሞ በራሳቸው ላይ ሳይቆም የተለያዩ ሰዎችን አስጠሊለው ሆነው ለዝሙት የሚጋብዙበት የሆነ ጋብቻ አለ። በተለይ ሀገራችን ላይ ሁለት ባልና ሚስቶች ሲጋቡ ምዜ ተብሎ በወንድ በኩልም ይዘጋጃል፣ በሴቶችም እንደዚሁ ይዘጋጃል። አካባቢ ለቆ መውጣት የሚባል የእስላምን መስፈርት ያሟሉ፣ እንዲሁም ሴትና ወንድ ያለ መቀላቀልና ሴትና ወንድ መራራቅ የሚባለውን መስፈርት ሳያሟሉ አንድ ላይ እንደፈለጉ ሲሆኑ የዛን ቀን አላህ ከጠበቃቸው ከተወሰነ ጊዜ በኋላ እነዚህ ምዜ ተብሎ የተሰበሰቡ ከሴትም ከወንድም ወደ ሙንከር የሚገቡበት መጥፎ የሆኑ ስራዎች የሚሰሩበት ብዙ ጋብቻዎች አሉ። እኛን አላህ ሱብሓነሁ ወተዓላ ከእንዲህ አይነት ሰዎች ሳያደርገን በኡስታዛችንና እንዲሁም በእህታችን ማዕከል የሚደረገውን የጋብቻ ስነ ስርዓት ደስታቸውን አብረን ለመሳተፍ ካለንበት አካባቢ ተሰባስበናል። ስንሰባሰብም የተለያየ ሙንከራቶች ያሉበት ቦታ አይደለም የተሰባሰብነው፣ ሌላን ደስታ ያዘለ የሆነ ቦታ ላይ ነው የተሰባሰብነው። እንደምታዩትም መስጊዱም አዲስ ነው፣ ጀማውም ከተለያየ ቦታ ይህንን የአላህን ቤት አላህ ሱብሓነሁ ወተዓላ ያዘዘበት የሆነውን ሰላት በጀማ ለመስገድም ጭምር የተገናኘንበትን ቦታ የተቀደሰና የተመረጠ ቦታ ነው የተገናኘነው። ወደ ሌላ ቦታ ብንሄድ በተለይ በዛሬዋ ቀን በየሳምንቱ በሚመጣው እሁድ ብዙ ፈሳዶች ይሰራሉ፣ ብዙ ማሲያዎች ይሰራሉ። እንደዚህ አይነት ማሲያዎችን የሚሰሩት የአላህና የነብዩ አለይሂ ሰላቱ ወሰላም ግልጽ የወጡ ጠላቶች ብቻ አይደለም የሚሰሩት። ከኛ ቤትም የወጡ እነ ኸዲጃ፣ እነ ፋጡማ፣ እነ ዘይነብ እንዲሁም እነ ሙሐመድ፣ እነ አህመድ፣ እነ ሙስጠፋም ጭምር ተቀላቅሎ ይሰሩታል። መን ተሸበሀ ቢቀውሚን ፈሁወ ሚንሁም አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። በህዝቦች የተመሳሰለ አሉ የአላህ መልእክተኛ። በአሁኑ ሰዓት አላህ ካዘነላቸው እንዲህ አይነት የሸሪዓን አላህ ዕውቀት የሰጣቸው ለፍትናውና ለማዕበሉ፣ ለጋጋታው፣ ለጩኸቱ፣ ለቴክኖሎጂው ራቁት ለሚሄዱ ሴቶች ፊት የማይሰጡ ጥቂት የሆኑ ወንድሞቻችንና እህቶቻችን ናቸው ፊታቸውን ወደ መስጂድ ያዞሩት። አማ ወደ ራሳችን ተመልሰን ብናይ ምናልባት ከራሳችን ስም በላይ ቤታችን ውስጥ ላንጠራ እንችላለን። ይህንን ሙንከርና ይህን አስጠሊ ነገር የሚሰሩ ሰዎች ሃይ ብለን ካልመለስናቸውና ነብዩ አለይሂ ሰላቱ ወሰላም የከለከሉበት መመሳሰል ውስጥ የሚገቡ ከሆነ የጋብቻውን መመሳሰል ይከተላሉ፣ የምዜነቱን መመሳሰል ይከተላሉ፣ የጩኸቱን መመሳሰል ይከተላሉ፣ ያለባበሱን መመሳሰል ይከተላሉ። መጨረሻ ላይ ኩብሯንም የሚቀበሉ ሰዎች አሉ። አላህ ሱብሓነሁ ወተዓላ እኛንም ዘሮቻችንን ይጠብቀን። ይህ በግልጽ የምናየው ነው። አማ ዛሬ እየተመለከትነው ያለውና እያሳለፍነው ያለው ማሳለፍ ሌሎች ጋብቻዎች አካባቢ ስንሄድ የሚይዘን ሐዘን እዚህ ጋር ከምናገኘው ደስታ በምንም አይነጻጸር። ምናልባት በአሁኑ ሰዓት መስጂዶች የሚሰሩበት ገንዘብ ጠፍተዋል። ለመድረሳዎች የሚደረጉ ነገሮች ተጓድለዋል። አንዳንድ የአላህን ሱብሓነሁ ወተዓላ የነብዩን አለይሂ ሰላቱ ወሰላም ዲን የማያውቁ እስልምናን በውርስ የተቀበሉ ወንድምና አባት እናቶች እጃቸው ላይ ገንዘብ አለ። ያንን ገንዘብ ወጪ የሚያደርጉት በምንድን ነው ከተባለ ሰርግ ላይ ለሚለበስ ልብስ፣ ለሚዘፈን ዘፈን፣ ለሚነዳ መኪና፣ የተለያዩ ካሜራዎች ወጪ ያደርጉታል። ይህ ትልቅ ክሳራ ነው። ምናልባት እንዲህ ተደርጎ
የተመሰረተ ትዳር አላህ ሱብሓነሁ ወተዓላን የሚያምጽ የሆነ ሰውም ከቤታቸው ሊያወጡበት ይችላል። ነገር ግን አላህ ሱብሓነሁ ወተዓላ ከእንዲህ አይነት ፍትናዎች ሁሉ አርቆ በተከበሩና ብርቅዬ በሆኑ ወንድምና እህቶቻችን ማዕከል ይህንን ፕሮግራም ለመሳተፍ ስላበቃን ለጌታችን ለአላህ ሱብሓነሁ ወተዓላ ትልቅ ምስጋና ይገባው። ሌላኛው ኡስታዝ ባህሩ በደንብ ሲያብራራላችሁ ነበር። ይህ ጋብቻ በአሁኑ ሰዓት በተለይ እኛ ወጣቶች ማስተማር ምንችለው ወጣቶች እያስተማርን አይደለም። በጋብቻ ዙሪያ አላህ ዘንድ ተጠያቂ እንሆንበታለን። ወደ መስጊድ የገባን ዕልምን የቀመስ ሸሪያን የምናቅ እህትና ወንድም ለሌሎች ሙስሊሞች ወደ ጋብቻ እንዲመጡ ካላደረግናቸው ኢላ ተቁም ፊትነቱን ፊል አርድ ወፈሳዱን ከቢር ያሉት ነብዩ አለይሂ ሰላቱ ወሰላም ይከሰታል። እየተከሰተም ነው ያለው። በየመንገዱ አፍጦ ወደኛ እየገሰገሰ ያለው ቦይፍሬንድ እና ገርልፍሬንድ የሚባለው ነገር ሙስሊሞች ቤት ውስጥ ገብቷል። በልንደውም የድሮ አባት እናቶቻችን ዝሙትን ይጠሉ ነበር። ወደ ዝሙት የሚያቃርቡ መንገዶችንም ሸሪያን በጥልቅ እንኳን ባያውቁ ይቃወሙ ነበር። ዛሬ ግን በየቤታችን የተተከለልን ምሰሶ አለ። እያንዳንዱ ቤት ላይ ቴሌቪዥን አለ። ቴሌቪዥን መግዛት የማይችል ወላጅ አነስተኛ የሆነች ፌስቡክ የሚመለከትባት ሞባይል እጁ ላይ አለች። ያቺ እጁ ላይ ያለችውን ሞባይል ቀምቶ ወይንም ደግሞ ቀምታ የዝሙት ፊልም ወይንም ደግሞ ወደ ዝሙት የሚጣሩ መልእክቶችን ልጆቻችን ይመለከታሉ። እነዚህ ልጆች ለምን እየተዘጋጁ ነው? ቅድም ኡስታዝ ባህሩ ያላገባችሁ ወንዶች እጃችሁን አውጡ ስል ያወጣው ግን የ10 ዓመት ልጅ ወይንም ደግሞ 12 ዓመት ያልሞላው ልጅ ነው እጅ ያወጣው። እናንተ ምን ሆናችሁ እያለን ነበር። ምናልባት ወደ ዲንም የገባን መስሎን ሱናንም 100% የያዝነ መስሎን ወደ ጋብቻ እንዳንሄድና ለጋብቻ ትኩረት እንዳንሰጥ የሚያደርገን ነገር አለ። እጃችን ላይ እያንዳንዱ ሰው እጁ ላይ የሚመለከተው ነገር አለ። ምንድነው ያ? ኑሮ ውድነት የሚባል ነገር አለ። ምናልባት ይሄ ሕፃኑ ልጅ ተወኩሉ ባለበት ኑሮ ይሆናል። አላህ ይወቅ። አላህን ለሚፈሩ ሰዎች አላህ ሲሳይ ይለግሳቸዋል። ሙንከርን ትቶ ደግሞ ወደ ሐላል የመጡ ሰዎች አላህ ያብቃቃቸዋል። ጋብቻን የሚፈጽሙ ሰዎች ደግሞ አላህ ካለው ሀብቱ ይሰጣቸዋል የሚለው ቀጥታ ደርሶት ሊሆን ይችላል። እኛስ ዛሬ የት ነው ያለነው? የተወሰኑት አግቡ ሲባሉ ቤት መስፈርት ያደርጋሉ፣ ወንዶች በራሳቸው። የተወሰኑት ባጃጅ መስፈርት ያደርጋሉ፣ የተወሰኑት መኪና ያደርጋሉ፣ የተወሰኑት ዩኒቨርሲቲ ገብቶ መመረቅን መስፈርት ያደርጋሉ፣ የተወሰኑት ያደርጋሉ እስከ መጨረሻው ያደርጋሉ። ሴቶችስ ያደርጋሉ። ከማን አይቶ ከማን ሰምቶ? ከኛው ነው የሰሙት፣ ከየትም አላመጡት። ሴቶች አስቸገሩ፣ ገንዘብ ይፈልጋሉ። ገንዘብ ላለው ነው እሺ የሚሉት። እኛ ዲን ሊኖረንም አይቀበሉንም። ካልተቀበለች የምትቀበል ደግሞ ቤቷ ውስጥ ቁጭ ብላ ተዘጋጅታለች። ምናልባት ይህ ወንድማችን ትክክለኛው በአላህ ላይ ያለው ተወክል እሱ ላይ ስላለ እጁን አንስቷል። ሌሎቻችን ግን የተለያየ የሚዲያው ጋጋታ ከእስልምና ውጪ ያሉ የአላህና የነብዩ አለይሂ ሰላቱ ወሰላም ጠላቶች የሚያመጡት ፍክራ ራሱ ተጽዕኖ አድርጎብናል። እንዳትጠራጠሩ። ይህንን የምናሸንፈውና ከውስጣችን የምናወጣው ወደ ጋብቻ የምንመጣው ነብዩ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈሊየተዘወጅ። እናንተ ወጣቶች ወይ ወጣት ነው አደጋ ላይ የሚወጣው። አሁንም ተመልከቱ። በየመንገዱ ጥርስ የሚሰብረው፣ በየመንገዱ ሞባይል የሚቀማው፣ በየመንገዱ ሰዎችን አትሄዱም ብሎ የሚያግደው፣ በየመንገዱ የተለያዩ ጣጣዎችን የሚያነሳውና እንዲነሱ መፍትሄ የሚሆነው አብዛኛው ወጣት ነው። ማን አለብኝነት አለ፣ ማንንካኝነት አለ። ወጣቶች ወደ አላህ ሱብሓነሁ ወተዓላ ፊታችን ካላዞርን፣ እህቶቻችን ወደ አላህ ፊታቸውን ካላዞሩ፣ ጋብቻን አስበንበትና ፈልገን የማናደርገው ከሆነ ነብዩ አለይሂ ሰላቱ ወሰላም ምድር ላይ ፈሳድ ይንሰራፋል። ጋብቻ ሲጠፋ የዝሙት በሮች በየመንደሩ ተከፍተዋል። በየታክሲው ይነገራል፣ በየሞባይሉ ይነገራል፣ በየቦታው ይጻፋል። ያንን የምናሸንፈውና ወደ ነብዩ አለይሂ ሰላቱ ወሰላም መልእክት እስላም ወደሚፈልገው ስርዓትና ደንብ የምንወጣው ይህንን ወጣትነታችንን አሸንፈን ወደ እስላም ፊታችን ስናዞር ብቻና ብቻ። ስለዚህ ይህንን ጋብቻ ስንፈጽም ብዙ ጥቅሞች አሉት። ምናልባት ለማግባት እንደምታውቁት ሌሎች አካሎችም ይጋባሉ። ምናልባት ለስሜት ከሆነ ስሜት ያላቸው እንስሳዎችም አሉ። ለመራባት ዛፎችም ይራባሉ። ግን የሚፈለገውና ቁም ነገር ያለው ቁም ነገር ያዘለ የሆነ ከዱንያም ከአኺራም ፍትና የምንወጣበት እስላም ወደሚፈልገው ጋብቻ ከመጣን ብቻና ብቻ። አለበለዚያማ እስላምን ሳንጠብቅ
አላህን እያመጽን ነብዩን አለይሂ ሰላቱ ወሰላም እያመጽን እስልምናን ሀድም እያደረግን የምንጋባው ጋብቻ ራሱ የቂያማ ቀን ውርደት ሊሆንብን ይችላል። ለምን? የኛ ሙጅሪምነት ያንስና ቤታችን ውስጥ እስልምናን የሚያፈርስና ለእስላም ጠላት የሚሆን ልጅ እንወልዳለን። ከራሳችን አልፎ ተርፎ ለአላህና ለነብዩ ጠላት የሚሆን ከጀርባችን ይወጣል ማለት ነው። ለመጋባት ይጋባሉ ብዙ ሰዎች፣ ሳይጋቡ ወደ አኺራ የሚሄዱ ጥቂቶች ናቸው። በል እንደውም ከሴትም ከወንድም 40 ከ40 በላይ 50 ከ50 በላይ ሳያገቡ የሚሞቱ ሰዎች በጣት ይቆጠራሉ። ሰነበተም ቶሎም አገባ፣ ተሰዶም አገባ፣ ሀገር ውስጥም አገባ፣ ከሀገር ውጭም አገባ፣ ተምሮም አገባ፣ ሳይማርም አገባ፣ አብዛኛው ይጋባል። ግን ቁም ነገር ያላት መጋባት፣ ተወዳጅነት ያላት መጋባት፣ ፍርሃማ ያላት መጋባት፣ አላህን በመታዘዝ ነብዩን በመታዘዝ የአላህን ዲንና ሸሪዓ ህገ ደንብ በማቆም የምንጋባት መጋባት ፍርሃማ ነች። አላህ ሱብሓነሁ ወተዓላ የኡስታዝ አብዱልቃድርና የእህታችን የሙኒራንም ትዳር ፍርሃማና ለእስላም የሚያገለግሉበት ያድርግላቸው። በተለይ እንደምታውቁት እዚህ አካባቢ የምትጠቀሙባቸው የሆኑ ሰዎች ታውቁታላችሁ። ዛሬ ሰዎች ገንዘብ ከፍሎ የሚያስተምራቸውና ወደ መስጊድ የሚያመላክታቸው ሰዎች አጥተዋል። የተለያዩ ቦታ ስንሄድ ሌሎች አካሎች ቁርአንን በተገላቢጦሽ ወይንም ደግሞ ከቁርአን የተወሰነውን አካል እየወሰዱ ከእስላም ወጣቶቻችን እየወሰዱብን ነው። ለምን ከተባለ ኡስታዞቻችን የተወሰኑ ክታቦችን ለቀም ያደርጉና አግቡ ሲባሉ ኡስታዝ ዱዓ አድርጉልኝ ይላል። አግቡ ዱዓ አድርጉልኝ፣ አግቡ ዱዓ አድርጉልኝ፣ አግቡ ዱዓ አድርጉልኝ፣ አግቡ ዱዓ አድርጉልኝ። አግቡ ሲበዛባቸው ያልነገርኩ ምስጥር አለ ይላሉ። ምንድነው ምስጥሩ? ማግባት አልፈልግም። ምን ፈለጉ? ሌላ ሀገር ሂጄ ዕውቀቴንም ኑሮዬንም ቤተሰቦቼንም መቀየር እፈልጋለሁ ያሉ ብዙ ኡስታዞቻችን አምልጦናል። ከጋብቻውም በላይ ከመጋባታቸውም በላይ ኡስታዛችን የትም ሳይንቀሳቀስ እያስተማረው ባለው ትምህርቱ እየሰጠው ባለው ዕውቀቱ ባለበት ቦታ ትዳር ይዞ መቀመጡ ከጋብቻው በላይ ያዘዘኝ እሱም ጭምር ነው። ለምን ባዶ ይሆን ነው? እስላም የሚያስተምር ከሌለው ስም ብቻ ሆኖ ነው የሚቀረው። በል እንደውም ትልቁ የቂያማ ምልክት ዕውቀት ያላቸው ሰዎች ይሄዳሉ። ይሄዳሉ ዕውቀት ያላቸው ሰዎች አላህን ፈርቶ ከፊት ለፊታቸው የሚጠብቃቸው ጉዳጉድ ፈርቶ ሐቁን የሚያስቀምጡ ሰዎች ውስኖች ናቸው። የተወሰኑት ወደ ስልጣን ፊታቸውን አዙረዋል። የተወሰኑት ወደ ገበያው ፊታቸውን አዙረዋል። የተወሰኑት ወደ ትዳሩ ፊታቸውን አዙረዋል። የተወሰኑት ወደ ዘረኝነቱ ፊታቸውን አዙረዋል። የተወሰኑት ወደ ትምህርቱ አዙረዋል። ውስኖች ናቸው። ለአላህ ዲን ስሜታቸው ዋጥ አድርጎ መኪናው ሳይበግራቸው፣ ባጃጁ ሳይበግራቸው፣ የመኪና ቁልፍ መደርደሩ ሳይበግራቸው፣ ቪላ ቤቱ ሳይበግራቸው፣ ፎቁ ሳይበግራቸው፣ የተለያዩ ሀገሮች ሳይበግሯቸው ስሜታቸው ዋጥ አድርጎ የአላህ ዲን ላስተምር የሚሉ ሰዎች በቁጥር ይታወቃል። ስለዚህ ወንድም እህቶች፣ በተለይ አሁን ተገናኝተን እየተያየን ያለን ወጣቶች አብዛኞቻችን የሸሪዓ ዕውቀትን የቀመስን ሰዎች ነን። ምን አይነት ራሳችን ለእንዲህ አይነት ስናየው ለሚያስተስስ ጀማ ለእንዲህ አይነት ቃል አላህ ወቃል ረሱል ለሚባልበት መስጊድ ለማስፋፋት ለእንዲህ አይነት እስላምን ለሚያስተዋውቅ ጋብቻ ለእንዲህ አይነት እስላምን ለሚገልጽ አለባበስ መስዋዕትነት ከፍለናል የሚለው ሁላችንም ትኩረት ሰጥተን ልንሰራበት ይገባል። ጋብቻ ሲባል ሰዎች እንደ ጦር እየመሩት ነው ባሉ ሰዓት። ለምን ይህ ጥማት ወኩላችን? አዎ እንዳልኳችሁ አሊሞች ጋር ስንቀመጥ ዳዋ ስናዳምጥ ወደ መስጊድ ስንገባ ሰላታችን በጀማ ስንሰግድ ከጥሩ ሰዎች ጋር ስንውል ኢማናችን እየተስተካከለና እየጨመረ ይላል። ሙንከሮችን ስንመለከት ስንሰማ ሙንከር ከሚያንሰራፋ ሰው ጋር አብረን ስንውል የሚያመጣው ጣጣና ጉድ ብዙ ነው። ስለዚህ ሁላችንም ለእንዲህ አይነት ጋብቻ እንዘጋጅ። እንዲህ አይነት ጋብቻዎችም ደግሞ እንዲበዙልን የራሳችን በምንችለው ልክ አስተዋጽኦ እናደርግ። ሽምግልና በመሄድ ሊሆን ይችላል። አላህን የሚፈሩ ሰዎችን እንዲገናኙ በማድረግ ሊሆን ይችላል። ሸሪዓ በሚፈቅደውና በሚያዘው ሁኔታ ገንዘብ ለሌላቸው ገንዘብ በመስጠት ሊሆን ይችላል። መቀመጫ የሌላቸው ሰዎች መቀመጫ በማድረግ ሊሆን ይችላል። ብዙ መስመሮችን በመዘርጋት እስላምን መርዳትና ሙስሊሞችን መርዳት ይኖርብናል። ሼክ አብዱል ሐሚድም ያው ሰፊ ፕሮግራም ይኖራቸዋል። እኔ በዚሁ አቆማለሁ። ጀዐለኒ አላሁ ወኢያኩም ሚነለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።